ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን ሰላም ለእናንተ ይሁን። እንግዲህ በዛሬው በቀዳሜ የቀን ስርጭታችን አዳዲስ መረጃዎችን ወደ እናንተ ለማምጣት ብቅ ብለናል። አጠገቤ ፓስተር አለማየሁ ይገኛል። ዓለማችን በአሁኑ ሰዓት በተወጠረችበት ጊዜ የኛ ምልከታ ምን አይነት ነው የሚለውን ለመገምገም እንደ እግዚአብሔር ቃል ደግሞ ራሳችንንም እንድናዘጋጅ በዚህ ሁሉ ውስጥ ደግሞ እግዚአብሔር ምን እየተናገረን ያለው የእግዚአብሔር ሐሳብ ምንድነው የሚለውን ለመተንተንና ወደ እናንተ ጠቆማን ለመስጠት ብቅ ብለናል። መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ ዓለማችን በታሪክ እጅግ አሳሳቢና አስጨናቂ ጊዜ ላይ እንዳለን የተሰማ ይገኛል። ይሄ ግን የዛሬ 2000 ዓመት የእግዚአብሔር ቃል በግልጽ የነገረን ነገር በዓይናችን እያየን እየሰማን ነውና የኛ ዝግጁነት በምን መልኩ ነው የሚለውንም ሌላውንም ጨምሮ ለመገምገም እንደ እግዚአብሔር ቃል እንዲሁም ደግሞ መረጃውን አደራጅቶ አቀናጅቶ ይዞልን የመጣው ፓስተር አለማየሁ ነሙ ጉዳዩን ያጋራናል። እንግዲህ በቀጥታ ወደዛ ከማምራታችን በፊት በሰላምታ እንጀምርና ፓስተር ይዞልን የመጣውን ወቅታዊውን አንገብጋቢ ጉዳይ ያጋራናል። መልካም ጊዜ ይሁንልን ውድ አድማጮቻችን። በቅድሚያ ሰላምታ ልስጥና በቀጥታ ወደ ፓስተር አመራለሁ። ሰላም ላንተ ፓስተር፣ እንዴት ነህ? እንደምን አለ ወንድም ይልቃል? እግዚአብሔር የተመሰገነ ይሁን። እንግዲህ ዓለማችን በጣም አሳሳቢ ወቅት ላይ ነው ያለችው። በዚህ ሁሉ ውስጥ እንግዲህ እኛ ምንድነው የኛ ሚና የሚለውን እንግዲህ አንተም ታጋራናለህ። መጀመሪያ መረጃውን ታጋራንና ደግሞ እንወያይበታለን። እንግዲህ ምን መሰለህ ላይ ያለው የዓለም ሁኔታ የዛሬ 3 ወር 4 ወር ከምንናገረው አልፎ በጣም ወደ አስፈሪ ነገር የሰዎችን ህልውና ወደሚጎዳ ነገር እየተራመደ ያለበት ሁኔታ ነው ያለው። ይሄው ምንድነው? ከጦርነቱ ባሻገር ጦርነቱ በመቀስቀሱና የተከተለው የኢኮኖሚ ግሽበት፣ ውድቀት፣ ሰዎች የመግዛት አቅም ማጣትና ዋስትና አጠቃላይ ዋስትና ዓለም አቀፉ ዋስትና ማጣት መሪዎችን ጭንቀት ላይ የጣለ ጉዳይ ሆኗል። ኢቨን ጦርነቱን እያደረጉ ያሉትን ሳይቀር ነው ጭንቀት ላይ እየጣለ ያለውና አገራት በየፊናቸው የተለያዩ ነገሮች እያደረጉ ይገኛሉ። በተለይም ቻይናና ፓኪስታን ሌሎችም ሀገሮች ለማደራደር ጥረት እያደረጉ ይገኛሉ። ነገር ግን አሜሪካ እያቀረበች ያለችው ባለ 15 ነጥብ ከዚህ በፊት የገለጽ ነው እሱ ነገር ጥረቱን ያሳካል የሚል ነገር የለም። ምክንያቱም በዛ ውስጥ የህልውና ጉዳይ አለ። ሌላው ደግሞ ወደ ድርድር ለመምጣት ኢራን እያቀረበችው ነጥቦች አሉ። ከዛ ባሻገር ወደ ድርድር ለመምጣት መጀመሪያ ጦርነቱን የጀመሩ እነሱ ስለሆኑ እነሱ ጦርነቱን ማቆም አለባቸው የሚለው ሐሳብ ጭንቀት እየፈጠረ በዓለም ላይ የሰው ልጆችን ላይ በጣም ትልቅ ጫና እያመጣ ነው ያለው። ይሄ ደግሞ በመጽሐፍ ቅዱስ እንዴት ይታያል ካልን ሁሌም የምንናገረው አንድ ጥቅስ አለ። ጢሞቴዎስ ላይ ያለው ምዕራፍ 2 ጢሞቴዎስ ምዕራፍ 3 ቁጥር 1 ላይ መጨረሻው ጊዜ የሚያስጨንቅ ዘመን ይመጣል የሚለው እውን እያየን ነው ያለነውና ዓለም ምጥ ላይ ነች፣ እየተጨነቀች ነው ያለችውና ይህንን እንግዲህ
አገራት ይህንን መፍትሄ ለመስጠት እየተሯሯጡ ያሉበት ሁኔታ ነው ያለው። ምናልባትም ለዚህ ጉዳይ እልባት ለመስጠት የሚደረጉ ጥረቶች ይሳካሉ አይሳኩም የሚለው እንዳለ ሆኖ በትናንትናው ዕለት ስንዘግብ እንግሊዝ 30 ሀገሮችን ይዛ የሆርሙዝ ሰርጥን በዲፕሎማሲ ለማስከፈት ጥረት እያደረገች ትገኛለች። እንግዲህ በትናንትናው ዕለት ደግሞ ደስ የሚለው ይበል የሚያስብል አንድ ነገር አይተናል። ምንድነው እሱም የፈረንሳይ መርከብ ለመጀመሪያ ጊዜ በሆርሙዝ ወሽመጥ አልፏል። እንግዲህ ሲኤምኤ የተሰኘ የፈረንሳይ መርከብ ኩባንያ ንብረት የሆነችው ካሪብ የሚል ስያሜ ያላት መርከብ ለመጀመሪያ ጊዜ በሆርሙዝ ወሽመጥ ማለፏ ተገልጿል። መርከቧ ከኦማን መዲና ማስካት በመነሳት በሆርሙዝ ወሽመጥ አቋርጣ ከገልፍ ባህረ ሰላጤ መውጣቷንና በጉዞዋ ላይ በተደረገላት ክትትል ባለቤትነቱ የፈረንሳይ እንደሆነ ታውቋል። ይሄ አንድ ይበል የሚያሰኝ ነው። ምንድነው አሁን ከአሜሪካ ጋር ግንኙነት የሌላቸው ሀገሮች ድርድር የሚያስፈልገውም ቢሆንም ነዳጅም ይሁን ሸቀጥ ወይም ደግሞ ሌሎች ነገሮችን ይዘው መንቀሳቀስ እንደሚችሉ የኢራን መንግስት ፍቃድ የመስጠቱ ጉዳይ እንትን ብሏል፣ ግልጽ ሆኗል። እንግዲህ ይሄ በእንዲህ እንዳለ ይህቺ መርከብ ከኢራን በወጣች ጊዜ ማለትም ኢራን ጦርነቱን ተከትሎ የጠላቶች አጋር ስትል የገለጸቻቸውን መርከብ በሆርሙዝ ሰርጥ እንዳያልፉ መከልከሏ ይታወሳል። ይሁን እንጂ መርከቧ ከባድ ጥበቃ በሚደረግበት ሰርጥ ደህንነት ተጠብቆ እንዴት እንዳለፈች ያልታወቀ ሲሆን የፈረንሳይ ኩባንያ በጉዳዩ ላይ የሰጡት ማብራሪያ አለመኖሩ ተመልክቷል። ይህ እንግዲህ ምንድነው አሁን አሜሪካና ፈረንሳይ ሆድና ጀርባ እየሆኑ እየመጡ ነው ያሉት። በተለይም ደግሞ የአውሮፓ ሀገሮች በትናንትናው ዕለት ለመግለጽ እንደሞከርነው ከአሜሪካ ጋር ያላቸው ልዩነት እየሰፋ እየመጣ ነው። ይሄ ደግሞ እንደ መጽሐፍ ቅዱስ እንደ እግዚአብሔር ቃል የመሆኑ የሚሆንና የሚጠበቅ እንደሆነ ይታወቃል። በትክክል እንደሚሆን ይታወቃል። እነዚህ ነገሮች እያደጉ እየጨመሩ ይመጣሉ ብለን ተስፋ እናደርጋለን። ምናልባትም የኢኮኖሚውን አሁን ያለውን ኢኮኖሚውን እየተቀዛቀዘ የመጣውንና በነዳጅ ምክንያት በዓለም ላይ እየመጣ ያለውን የኑሮ ውድነትና ጫና ሊቀንስ የሚችልበት መንገድ ይኖራል የሚል ነገር እየተደመጠ ነው ያለው። ሌላው የፈረንሳይ ፕሬዚደንት ኢማኑኤል ማክሮ በትናንትናው ዕለት የሆርሙዝ ወሽመጥ ለመክፈት ወታደራዊ አማራጭን መጠቀም ትክክል አለመሆኑን ከኃይል መንገድ ይልቅ ከኢራን ጋር መነጋገር አስፈላጊ እንደሆነ ተናግረዋል። ይሄ እንግዲህ ለአሜሪካን ፕሬዚደንት ምላሽ መስጠት ይመስለኛል። እሳቸው ምንድነው ኃይል ተባብሮ እናስከፍት የሚል ነው በጦርነት ነገር ግን በእንደዚህ አይነት ነገር አይጠቅምም ነው እያሉት ያሉት። በጦርነት አይሆንም፣ የዲፕሎማሲ ግንኙነት እናድርግ። በዲፕሎማሲ ግንኙነት ምን ማድረግ ይቻላል፣ መፍትሄ ማምጣት ማስከፈት ይቻላል የሚለውን ነገር እየተናገሩ ነው ያሉት። እንደው እዚህ ላይ ፓስተር ጨምረም መረጃውን እንድትሰጠን እንደው ዘግይቶ እየተሰሙ ያሉም መረጃዎች አሉና እንደው አሁን የዲፕሎማሲን ጉዳይ ስታነሳ የቀድሞ የኢራን ውጭ ጉዳይ ሚኒስትር ጃሪፍ ይባላሉ መሰለኝ በትክክል ስማቸውን ጠቅሼው ከሆነ ከዚህ በፊት በኒኩሌር ጉዳይ ከአሜሪካን ልኡካን ጋር በጥሩ ሁኔታ ይደራደሩ የነበሩ ሰው እንደነበሩ ይነገርላቸዋልና እሳቸው የመፍትሄ ሐሳብ ነው ይዘው የመጡትና ይሄም ራሱ አንድ ፍንጭ ተገኝቷልና ምንድነው የሚሉት የዲፕሎማሲ ጥረት ነው መደረግ ያለበት። ምክንያቱም ዶናልድ ትራምፕ የዛቱት ዛቻ በጣም ከባድ ነው። ኢራንን ወደ ድንጋይ ዘመን እንመልሳታለን የሚለው አስፈሪ ስለሆነ እዚህ ጋር ትንሽ ማስተዋልም ይፈልግ ይመስለኛልና እንዲህ አይነት መረጃዎችም እየተሰሙ ነውና እስኪ እንደው ይሄንንም ጨምረ ምን አይነት ሐሳብ አለ? እንግዲህ አሁን አንተ ያነሳው ነገር በጣም
ትክክል ነው። የእኚህ ሰው ዘላቂ ሰላም የሚያመጣ የመፍትሄ ሐሳብ ይዘው ቀርበዋል። በእርግጥ የመፍትሄ ሐሳብ በዝርዝር ባይገለጥም ነገር ግን የመፍትሄ ሐሳብ እንዳላቸውና ይህንን ለኢራንም ለአሜሪካ መንግስት እንዳቀረቡ እየተነገረ ነው ያለው። ምናልባትም ያ የሚባለው የመፍትሄ ሐሳብ ወደፊት ሲገለጥ ምን አይነት የመፍትሄ ሐሳብ ነው የሚለውን ይዘነው እንመጣለን። ነገር ግን እሳቸው ያቀረቡት ነገር ትክክል ነው። አሁን ላይ ዘላቂ መፍትሄ ማምጣት የሚቻልበት መንገድ አለ ወይ ብትለኝ፣ እኔ በከፊል ሊኖር ይችላል፣ ለጊዜያዊነት ሊኖር ይችላል። ነገር ግን ከእግዚአብሔር አጀንዳና ዕቅድ ሐሳብ ስትመለከተው ይሄ ነገር እየጦዘ እንደሚሄድና ዓለም ወደ ተፈለገው በተለይ 2030 አጀንዳ የሚባለው ወደ ተግባራዊነት የሚፈጸምበት ደረጃ ላይ ወደሚደርስበት እያመራ እንደሆነ የሚያመለክቱ ነገሮች ነው የማየው። ምክንያቱም አሁን ላይ ያለው ነገር ትንሽ እየከበደ መጥቶ በተለይ ወዳጅ የነበሩ ሀገሮችን እየበታተነና በየፊናቸው እየሄዱ ነው ያሉት። አሁን ለሰው ቀላል ሊመስለው ይችላል። የአውሮፓና የአሜሪካ መለያየት መቼም የማይታሰብ መለያየት ነበር። መቼም ምክንያቱም በኢኮኖሚ፣ በወታደራዊ፣ በፖለቲካ፣ በማህበራዊ ትስስር ያላቸው ናቸው ነበሩ። ትስስራቸው ከአይዲዮሎጂ ጀምሮ ገብቷል። ይሄ እግዚአብሔር ካልሆነ በስተቀር ይሄን ሊበትን የሚችል ምንም ነገር አልነበረም፣ የለም። እና አሁን ላይ ደግሞ የዶናልድ ትራምፕ ወደ ሩሲያ ወደነ ቻይና ማማተርና ገብቷል ከአውሮፓ ይልቅ ከሩሲያ ጋር ያለው ነገር መሆኑ በተለይም በጣም አውሮፓውያኖችን ካበሳጫቸው ነገር አንዱ በከፊልም ቢሆን ሩሲያ ነዳጅ እንድትሸጥ መፈቀዱ አበሳይቷቸዋል። ማዕቀቡን ማንሳቱ አሜሪካ በአንጻሩም ደግሞ ይገዛሉ። አሁን አውሮፓ ምንም ፓወር እንደሌለው እያየን እኮ ነው። አውሮፓውያኖቹ ምንም ፓወርለስ እንደሆኑ አሁን እኮ ገና ተሰባስበው የራሳቸውን ኃይል የማስወሰን ኃይል ለማምጣት እየተጣጣሩ ያሉበት ሁኔታ ነው። ምክንያቱም በሩሲያ ላይ ማዕቀቡን ሲጥሉት በጋራ ነው የጣሉት። ተመልከት፣ በጋራ ነው የጣሉት። ነገር ግን ይህን በጋራ የጣሉትን ነገር በጋራ ነው አይደለ ወስነው ማንሳት ያለባቸው። እውነት ነው። ነገር ግን አሜሪካ በግሏ ፈቀደች። ተመልከት፣ አሁን በግሏ ስትፈቅድ ምንድነው እየሆነ ያለው? ልዩነቱ እየሰፋ ነው። ግድግዳው ምንድነው በጣም ከመቦርቀቁ የተነሳ ሌላም አማራጭ እያዩ ነው። አሁን ኔቶን የመበተን ሐሳብ በትክክል እየተገበረ ነው። እንደው ፓስተር ይሄ ነገር ላይ በጣም መጫወት ያለብን ይመስለኛል። ይሄ የጨለማው ማህበረሰብ የዓለምን ሕዝብ ወደ አንድ ኮርነር ለማሰባሰብ እየተደረገ ያለ ጥረት አለ ብዬ አምናለሁ። አንተም ታምናለህ ብዬ አስባለሁ። የእግዚአብሔርም ቃል ስለሚል ምንድነው ይሄን ልልህ የፈለኩት፣ ይሄ ጦርነትም ይሁን ይሄ ምስቅልቅል እንደው ለይስሙላ እንደው የማይስማሙ ይመስላል እንጂ ሁሉንም አካላት እያንቀሳቀሰ ያለው ከበስተጀርባ ድራይቭ እያደረገ ያለ አንድ የጨለማ ማህበረሰብ አካል አለ ብዬ አምናለሁና በዛኛው ምሳት በዚህኛው ምሳት እያነሳ የዓለምን ማህበረሰብ ወደ አንድ ጥግ እየተወሰደ እንዳለ ይገባኛል። ምክንያቱም የዮሐንስ ራእይ 13 በተግባር መፈጸም ስላለበት ማህበረሰቡ በኢኮኖሚ መወጠር አለበት። ከዛ በኋላ የመፍትሄ ሐሳብ እንዲመጣ ይመስለኛል እንግዲህ እየተተራመሰ ያለውና እዚህ ላይ መልእክትም ሐሳብም ይኖራል ብዬ ስለማስብ፣ ምክንያቱም የኛ ማህበረሰብ በተለይ ኢትዮጵያው የቤተ ክርስቲያን ምእመናን ብዙ ግንዛቤ የለውምና በዚህ አቅጣጫ ላይ እስኪ ትንሽ ምልከታህን ብታሳይና የማንቂያ መልእክትን ብትሰጥ ደስ ይለኛል። እንግዲህ አሁን ያለውን ነገር ወደኋላ ሄዶ ማየት ያስፈልጋል። ወደኋላ ሄደን ማየት ስንጀምር ዓለማችን በምን መንገድ ነው እየሄደ ያለው? እንዴት ነው በእነዚህ 10 ዓመታት ዓለም በፍጥነት እዚህ ጋር የደረሰው? ከ10 ዓመታት በኋላ ወዲህ ደግሞ በእነዚህ 2 ዓመታት ገብቷል። ግሎባላይዜሽኑ
የተጣደፈና በተለይም ደግሞ ለጨለማው ኃይል ሰራተኞች ምቾትን የሚፈጥር ነገሮች እየተፈጠሩ ለምን መጡ? ለምንድነው ቤተክርስቲያን አሁን ላይ በቤተክርስቲያን እየተከናወነ ያሉት ነገሮች ምንድናቸው የሚለውን ነገር ይሄ ሰፊ ጊዜ ወስዶ በጥናት ተደግፎ መቅረብ ያለበት ጉዳይ ነው ብዬ እላለሁ። ምክንያቱም የጨለማው ማህበረሰብ ስራውን መስራት የጀመረው አሁን አይደለም። ድንገት እዚህ ጋር አልደረስንም። ገብቷል? 2000 ዓመት ሲሰራ ነው። ያው ለረጅም ጊዜ ሲሰራበት የነበረ ጉዳይ ነው። ከሁሉም በላይ የዘንድሮ ዓመት የዳቮስ ስብሰባ ፍንትው አድርጎ አሳይቷል ዓላማውን። ገብቷል? ምን ሊሆን እንደሚችል። ቤተክርስቲያን ግን ከዚህ ግንዛቤ አላት ወይ ብትለኝ እኔ ምናልባት ጥቂት ቤተክርስቲያኖች ሊኖሩ ይችላሉ፣ ሁሉንም በአንድ መደምደም ባይቻልም። አብዛኛው ግን ቤተክርስቲያን የተያዘበት ነገር ከዚህ ምድር ጋር ትስስር ያለው እንዲሆን ተደርጎ ሰይጣን አሳይመንት ሰርቶት እየተይዞ ነው ያለው። ወንድም ይልቃል ተይዞ ነው ያለው። ልክ ነው። እና በዚህ ሁኔታ ውስጥ ሆኖ ዓለም ወዴት ነው እየሄደ ያለው ብሎ አናላይዝ አድርጎ አንድን ነገር ለማስፈጸም የሚችል የመንፈሳዊ መሪዎች ብቃትና አቅም ለዓለም ያላቸው ከመጽሐፍ ቅዱስና ዓለም ላይ ያለውን ግንዛቤ ሊኖር ያስፈልጋል ብዬ አስባለሁ። እውነት ነው። ካልሆነ ግን አሁን የምናያት ዓለም ከዚህ በላይ እርኩሰቱም ክፋቱም እየጨመረ ጭንቀቱም ምስቅልቅሉም እየጨመረ ነው የሚመጣው። መልኩን ሊቀይር ይችላል፣ አቅጣጫውን ሊቀይር ይችላል እንጂ ይሄ መሆኑ ግድ ነው። ልክ ነው፣ ሊሆን ግድ ነው። ለምሳሌ አሁን ይሄንን ጦርነት ስትመለከተው ምንድነው መንስኤው ብለህ እንደው ብትመለከተው እውነት የኒኩለር ጉዳይ ነው አይደለም? እውነትስ የነዳጅ ጉዳይ ነው ከሆነ ይሄንን ኢራን ለመደራደር ፍቃደኛ ነበረች። እንዴት ነው ለመደራደር ፍቃደኛ ከሆነች በድርድር ውስጥ እያለች ወደዚህ ጦርነት ሊገባ የተቻለው? ገብቷል? ሌላው በእስራኤል ላይ ያለው አንቲሴሚቲዝም እየጨመረ ለምን መጣ? ምክንያቱ ምንድን ነው? ልክ ነው። አሁን በጦርነቱ የሚሳተፉ ሀገሮች መሳተፍ የማይፈልጉ ሀገሮች እየበዙ መጥተዋል። ለምንድን ነው በዚህ ጦርነት ውስጥ አረብ ሀገሮች ምላሽ ያልሰጡት? ከመከላከል ውጭ። ልክ ነው። ልጠይቅ እኮ ያስፈልጋል። ልክ ነው። አንዳንድ ጊዜ ተጽዕኖ ስላለብህ ብቻ የማትፈልገውን ነገር ተገደህ እንድትቀበል ይደረጋል። ይህንን ልናስተውል ይገባል። እውነት ነው። ይህንን ልንገነዘብ ይገባል። ይሄ ጦርነት ውስጥ አረብ ሀገሮች ኢራን እንድትመታ ይፈልጋሉ። የተወሰኑ ሀገሮች፣ ሁሉም አይደሉም። የሚፈልጉበት ምክንያት ምንድነው? የኢራንን የበላይነት መቀበል ስለማይፈልጉ። ሌላው ኢራን ደግሞ አረብ ስላልሆነች፣ ፋርስ ስለሆነች፣ ፐርሺያ ስለሆነች ጠንካራ መንግስት ከመጽሐፍ ቅዱስ ላይ ከምናያቸው በዓለም ላይ ጣሉ ጠንካራ ሀገሮችና ጠንካራ መንግስት ከነበራቸው ሀገሮች አንዷ ስለሆነች፣ ስለዚህ ይህንን ሁኔታ መቀበል አይፈልጉም። ስለዚህ ነው በሃይማኖት በአይዲዮሎጂም ይለያያሉ። በብዙ ነገር የሚለያዩበት ነገር አለ። ስለዚህ ከዚህ አንጻር እዚህ ኤሪያ ላይ የሚደርሰው ትኩሳቶች መንስኤው ከጨለማው ዓለም ነው፣ አብሬውን ለማንገስ ነው የምንልበት ምክንያት ይሄ ነው። ሌላው ላነሳል የምፈልገው እንግዲህ ዛሬ በተባበሩት መንግስታት ድርጅት የጸጥታ ምክር ቤት በሆርሙዝ ጉዳይ ላይ ውይይት ይደረጋል። ዛሬ ማለት ነው። ዛሬ ቅዳሜ ነው የሚደረገው። ዓለም አቀፍ ማህበረሰቡ በመካከለኛው ምስራቅ ሰላምን ለማውረድ ከፍተኛ የዲፕሎማሲ ጥረት እያደረገ ባለበት በዚህ ወቅት የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ዛሬ ቅዳሜ በሆርሙዝ ወሽመጥ የትራንስፖርት ደህንነትን ለማረጋገጥ የሚያስችል ወሳኝ የውሳኔ ሀሳብ ላይ ድምፅ ይሰጣል ተብሎ የተጠበቀ ነው ያለው።
ይህ እርምጃ በቀጠናው የተቋረጠው የንግድ መስመሮች ዳግም እንዲከፈቱና የዓለም ኢኮኖሚ መረጋጋት እንዲያገኝ ትልቅ ተስፋ የሚሰጥ ነው ተብሏል። አሜሪካ በበኩሏ ኢራን ጊዜው ሳይረፍድ ስምምነት እንድታደርግ ጥሪ ማቅረቧን እና ሰላማዊ መፍትሄ የሚሆኑ በር ገና እንዳልተዘጋ ያሳያል። በሌላ በኩል ግን በሁለቱ ሀገሮች መካከል ያለው የቃላት ጦርነት እና ወታደራዊ ፍጥጫው እየቀጠለ ነው ያለው። እንግዲህ የአሜሪካ ፕሬዚዳንት ዶናልድ ትራምፕ የኢራንን የኤሌክትሪክ ኃይል ማመንጫ ጣቢያዎች የጥቃት ኢላማ ሊሆኑ እንደሚችሉ ማስጠንቀቂያ አዲስ ስጋት ፈጥሯል። የኢራን ወታደራዊ ቃል አቀባይ ኢብራሂም ዛሊፋጋሪ በበኩላቸው የአሜሪካ የኤሌክትሪክ ኃይል ማመንጫዎች ላይ ጥቃት የምትሰነዝሩ ከሆነ በአካባቢው የሚገኘው የአሜሪካና የአየር ኃይሎች እና የኢነርጂ ቴክኖሎጂ ተቋማት ላይ አጸፋዊ እርምጃ እንደሚወስዱ ዝተዋል። እንግዲህ የጸጥታው ምክር ቤት ዛሬ ይሰበሰባል። ለውጥ ያመጣል ወይ ብለህ ብትለኝ አይመስለኝም። ምክንያቱም የተባበሩ መንግስታት ድርጅት እኮ ረስተነዋል። የተረሳ መስሪያ ቤት ነው። ጦርነቱ ከመጀመሩ በፊት ምን ያደረገው ነገር አለ? ምን የሰራው ነገር አለ? ይሄ ጦርነት ሲጀመር ከተጀመረ ከስንት ሰዓት ጊዜ ከስንት ቀን በኋላ ነው ዋና ጸሐፊ ወጥተው መግለጫ የሰጡት። ሀዘን በተሞላበት መልኩ ለመስጠት ሞክረዋል። ግን ይሄ ውጤት ያመጣል ወይ ብትለኝ ውጤት አያመጣም። ውጤት የሚያመጣው ግን አንድ ነገር አለ። የቅዱሳን ምልጃ በኢንተርናሽናል በዓለም ዙሪያ የሚኖር የቅዱሳን ምልጃ ግን ነገሮችን ሊያረግበው ይችላል። አይዘር ደግሞ ህዝብ ተዘሎ ይቀመጣል። እኔ ማምነው እንደዛ ነው። ምክንያቱም ብዙ ጊዜ በጦርነት ጊዜ እስራኤላውያን ተዘለው ይቀመጡ ነበረ። እግዚአብሔር ፕሮቴክት ያደርጋል፣ ጥበቃ ያደርጋል። እግዚአብሔር የሚከለክላለ ስለሚል ጥበቃ ያደርጋል፣ ፕሮቴክት ያደርጋል። አሁን ላይ ያለውን የዓለም ሁኔታን መቀየር የሚችለው መንፈሳዊ ዓለም ነው። ምክንያቱም ጦርነቱ በምድር የምናየው ይሁን እንጂ ጦርነቱ የመንፈስ ዓለም ጦርነት እየሆነ እየመጣ ነው። ለምን? ሐሰተኛውን ክርስቶስ ለማንገስ ዓለም መተራመስ ስላለበት ያን ትርምስ እየተከናወነ ያለው። ስለዚህ እንጸልይ ነው እንግዲህ፣ እንትጋ ነው፣ ፊታችንን እግዚአብሔር እንመልስ ነው። እንደው ቢችሉ መሪዎች እንደ ሐሳብ ነው ከሰሙን ካዳመጡን 10 ደቂቃም ትሆን 15 ደቂቃ የማለዳ የእሑድ ስብከታቸውን ላይ አጭር ስለ መጨረሻው ዘመን እንትን ብለው 5 ደቂቃ ምልከታ ሰጥተው 5 ደቂቃ ጸሎት ቢደረግ እግዚአብሔር የሰዓት ርዝመትና እንትን ሳይሆን የልብን ጉዳይ ስለሚመለከት ለውጥ ሊመጣ ይችላል ብዬ አስባለሁ። የጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ከሁላችን ጋር ይሁን። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። እውነት ነው። በተለይ የቤተክርስቲያን መሪዎች ትኩረት ሰጥተው ህዝቡን አዌር ማድረግ አለባቸው ያልከው ነገር በጣም አጽንኦት ሊሰጠው እና ሊሰመርበት የሚገባ ጉዳይ ነው ብዬ አምናለሁ። በተለይም ደግሞ ቅድም ስለ ጸሎት ርዕስም ስትሰጥ ቤተክርስቲያን ምድር ላይ እስካለች ድረስ ከልካዩን እንደምትከለክል ቅዱስ ቃሉን ስለሚነግረን ያለ ጊዜው እንዳይገለጥ ነው እንጂ ሁሉም ነገር በእግዚአብሔር ስኬጁል እየሄደ ነው ያለው። የዚህ የትንቢታዊ አፈጻጸም ማለት ነው። ግን ያለ ጊዜው አንዳንድ ነገሮች ቀድመው እንዳይሆኑ የቅዱሳን ጸሎት አስፈላጊ ስለሆነ ለዛ ነው ጥቆማ መስጠት ያስፈልገው። ውድ አድማጮቻችን እንግዲህ ዓለማችን በምን ሁኔታ ላይ እንዳለች አመላካች የሆነ መረጃን ፓስተር አጋርቶናል። የኛ ድርሻ ምንድነው? የሰማነውን በተግባር ለማዋል እንደገናም ደግሞ ዝግጁ እንድንሆን ዘይቶቻችንን በመሙላት እንደገና ደግሞ መንፈሳዊ ዝግጅት በማድረግ የክርስቶስን ዳግም መምጣት መጠባበቅ እንዳለብን በአጽንኦት ይህን ነገር መናገር እንወዳለን። ነጋዴው እየነገደ፣ ሰራተኛው እየሰራ፣ ተማሪው እየተማረ፣ አገልጋዩ እያገለገለ ባለበት ራሱን ማዘጋጀት ይቻላልና እንግዲህ በዚህ መልኩ ይህንን መረጃ እንዳደመጣችሁ ተስፋ እናደርጋለን። ለዛሬ እንግዲህ ለቅዳሜ የቀን መረጃችን ይህን ይመስላል። ምሽት 12 ሰዓት ላይ የቀጥታ ስርጭት አለን። በጣም ወቅታዊ የሆነ አጀንዳን ይዘን ነው የምንመጣው። ያንን እንድትሰሙ ለሌሎችም እንድታጋሩ ከወዲሁ ማሳሰብ እንወዳለን። እስከዚያው ድረስ
ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።